የእግዚአብሔር የሰጠን የክብር ተስፋ ነው። ያ የክብር ተስፋ ምንድነው ስንል እንደገና በተለማመድነው ቁጥር በዛ ተስፋ በዛ ክብር ሕይወታችን በተለማመደ ቁጥር የደስታው ሙላት፣ የእውቀት ሙላት፣ የእርካታ ሙላት፣ የክብር ሙላት የሚገለጥበት አብሮ ለኛ የሚቃትተው ከድካማችን ጎን የሚቆምበት ምክንያት ይህን የከበረ ተስፋ ሁል ጊዜ በዚህ ተስፋ ላይ ትኩረት ማድረጋችን ክብር ለስምህ ይሁን። እናመሰግንሃለን አባት ሆይ እናከብርሃለን። ስለበዛው ምሕረትህ ደግፎ ስላቆመን ቸርነትህ ስምህ ለዘላለም ይባረክ። መንፈስ ቅዱስ ነው በፊትህ ነን። በጌታ በኢየሱስ ክርስቶስ ስም የወደድከውን የፈቀድከውን ዛሬ በዚህ የመንፈስ ቅዱስ ምሽት ኢየሱስን እንድታከብረው እንጸልያለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም። እግዚአብሔር ይባርካችሁ። አረፍ አረፍ በሉ። ሃሌሉያ። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እግዚአብሔር ስም የተባረከ ይሁን። በዚህ በአካል ከኛ ጋር ያላችሁ እንዲሁም ደግሞ የመንፈስ ቅዱስ ምሽትን እየተካፈላችሁ ያላችሁ በታችኛው አዳራሽም ያላችሁ ሰላም ብያችኋለሁ። እግዚአብሔር የተመሰገነ ይሁን። ሃሌሉያ። እግዚአብሔርን አመሰግናለሁ ለዚህ እድል። የሱን ቸርነት የሱን ምሕረት አይቻለሁ። እስከዛሬ የረዳኝ እሱ ነው። እሱን አመሰግነዋለሁ ስለዚህ መልካም እድል። እንዲሁም ደግሞ ቤተክርስቲያንን ፓስተሬን አመሰግናለሁ። ክብር ለእግዚአብሔር ይሁን። ዛሬ እግዚአብሔር ይናገረናል፣ በቃሉ በኩል ደግሞ ያሳስበናል። ክብር ለስሙ ይሁን። ጳውሎስ ለቆሮንቶስ ሰዎች አሳስባችኋለሁ ይላል። ያ የሰሙትን ወንጌል ደጋግመው እንዲያስቡት ይነግራቸዋል። የቆሮንቶስ መልእክት ላይ ቁጥር ምዕራፍ 15 ቁጥር 1 ላይ ወንድሞች ሆይ የሰበኩላችሁ ደግሞም የተቀበላችሁትን በርሱም ደግሞ የቆማችሁበትን በርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ ይላል። ያ ወንጌል ማለት ለነሱ ትልቅ እድልን ትልቅ መዳንን ያመጣላቸውን ወንጌል በተለያዩ ምክንያቶች ዘንግተው ስለነበረ ማሳሰብ ፈልጎ በዚህ ክፍል ላይ ሲናገር ታያላችሁ። ማለት ያ ወንጌል በትክክልም ሕይወታቸው የዳነበት ደግሞም የዘላለም ተስፋ ያገኙበት ወንጌል እንደነበረ ግን አንዳንዶች መተው የሙታን ትንሣኤ የለም ብለው ሰብከዋቸው ስለነበረ እሱ ከሌለ እንግዲህ ወንጌላችን እናንተ የዳናችሁበት ወንጌል አሁን የቆማችሁበት ወንጌል ደግሞም ያ የያዛችሁት አጽንታችሁ የያዛችሁት ወንጌል ጉዳይ ይሄኛው እውነት ወይም ደግሞ ትንሣኤ የለም ተብላችሁ አሁን ተስፋ የቆረጣችሁበት ጉዳይ ዋጋ ቢስ ነው። ወንጌል ዋናው እውነቱ እሱ ነው፣ የመጨረሻው የትንሣኤው ጉዳይ እንጂ ወንጌል የዚህ ምድር ብቻ ጉዳይ እንዳይደለ ይነግራቸዋል። ወረድ ብላችሁ ቁጥር 19ም ላይ ሄዳችሁ ስታዩ ምን ይላል? በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን ይላል። ማለት ወንጌል ለሁለቱም ነው። ማለት የላይኛው ዋናው የዚህኛው ነጸብራቅ ነው፣ ወይም ደግሞ ዋናው የታሰብንበት ሕይወት የታለመልን የታቀደልን ሕይወት ይዞት በዚህ ምድርም ስንኖር የዛኛው ነጸብራቅ ሕይወት ነው እንጂ ወንጌል እዚሁ ምድር ብቻ ወይም ደግሞ ለዚሁ ምድር ብቻ ጉዳይ እንደሆነ ብቻ ማሰብ ምስኪንነት ነው፣ ወይም ደግሞ በጣም ከንቱ ድካም ነው። ወንጌልን ለዚች ምድር ብቻ ጉዳይ አስቦ መንቀሳቀስ መኖር። ብዙ ጊዜ ተስፋዎች ወይም ደግሞ እግዚአብሔር የተናገረን ነገር በሚቆይበት ጊዜ ሰው ልቡ ይደክማል ወይም ደግሞ ያዝናል። ምንድነው ታዲያ ክርስቶስን መከተል የጥቅሙ?
የጌታ በመሆኔ ምን ተጠቀምኩ? ምን አገኘው እንላለን። ያው ስለምንዘነጋ ወንጌል ውስጥ ያለውን እውነት ሁሉ ጊዜ ማስታወስ ያስፈልጋል። ለዛ ነው ጳውሎስ በየጊዜው አሳስባችኋለሁ። ጴጥሮስም እንደዛው ይላል፣ አሳስባችኋለሁ፣ ብታውቁትም እንደገና እነግራችኋለሁ። ለምን? ጉዟችን ረጅም ጉዞ ነው። ጉዟችን ክርስቶስ ጋር ወይም ደግሞ እሱ ጋር የታለመ እሱ ጋር የታቀደ በሱ የሚያልቅ በሱ የተጀመረ ጉዞ ነው። ስለዚህ ሁሉ ጊዜ ማሳሰብ ያስፈልጋል። ዛሬ ምናልባት በዚህ ጥያቄ ውስጥ ያላችሁ አማኞች ምንድነው እምነቴ፣ ማመኔ፣ መዳኔ ምንድነው ያመጣልኝ? ደግሞስ ምን ጠብቄ ነው ያመንኩት? ደግሞ በዚህ እምነት ውስጥ ምን እየተጠባበቅኩ ነው ያለሁት? ምንድነው በዚህ ምድር ላይ እንዲሆንልኝ የምፈልገው? ወደፊትስ ምንድነው የምጠብቀው ብላችሁ ልትጠይቁ ትችላላችሁ። የእግዚአብሔር ቃል ጥቂት ደግሞ የምታውቁትን እውነት ቅድም ስንዘምረው የነበረውን የክርስቶስን የክብር መገለጥ እናያለን። ክብር ለስሙ ይሁን። መዳናችን ይዞልን የመጣውን መዳናችን ይዞልን ያለውን ተስፋ በመጽሐፍ ቅዱስ በአዲስ ኪዳን ላይ ስትመለከቱ እምነት፣ ተስፋና ፍቅር ትልቅ ስፍራ ያላቸው ቃላት ናቸው። እምነት፣ ተስፋ፣ ፍቅር። ስለዚህ ያን ተስፋ ማስታወስ ያስፈልጋል። የዳንበት ተስፋ ምንድን ነው? ለምንድን ነው የዳንኩት? እግዚአብሔር እኔን ያዳነኝ ለምንድን ነው? የአማኝ ተስፋው ምንድን ነው? የዳነ ሰው ተስፋው ምንድን ነው የሚለውን ጥቂትን ጠይቅና እናያለን። ጌታ ስሙ ይባረክ። ርዕሴ የአማኞች ታላቅ የክብር ተስፋ ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ። እንግዲህ ቅድም እንዳልኳችሁ ይሄ ተስፋ የምንለው ነገር ሁልጊዜም ከምኞት ወይም ደግሞ ከፍላጎት ወይም ደግሞ ከሆነ መሻት የተለየ ነገር ነው። ተስፋ ስንል ዝም ብሎ ምኞት ብቻ አይደለም። ተስፋ ስንል ፍላጎት ወይም ደግሞ የሆነ ምኞታችን ሳይሆን ይሄ ተስፋ የምንለው በእግዚአብሔር ቃል ውስጥ ሁልጊዜም እውነተኛ የሆነ የተረጋገጠ የተጨበጠ የሚሆን ነገር ነው። በእግዚአብሔር ቃል እውነት ውስጥ ያለ እውነት ነው ተስፋ። ስለዚህ አማኝ ጌታ ኢየሱስ ክርስቶስን ሲቀበል ወይም ደግሞ የጌታ ልጅ ሲሆን ከኃጢአት ሕይወት ሲመለስ ጌታ መንፈስ ቅዱስ ወደ ሕይወቱ ሲመጣ ደግሞም ከዛ ከክፋት መንገድ ሲመለስ ምንድነው የተያዘለት ተስፋው ምንድነው ብለን ስንጠይቅ እዚህ አሁን ያነሳውት ርዕስ ትልቅ ተስፋችን ነው። ምንድነው እሱም? ታላቅ የክብር ተስፋ አለን። ሃሌሉያ። ክብር ለእግዚአብሔር ይሁን። እንግዲህ በጸጋው በእምነት ያገኘነው ደህንነት የያዘልን ታላቅ የክብር ተስፋ አለን። ስሙ ይባረክ። ሃሌሉያ። ስሙ ይባረክ። ስለዚህ የኛ መዳን በዚህ ሕይወት ብቻ የሆነ ሳይሆን ወደፊትም እግዚአብሔር ክርስቶስን ተስፋ ያደረግነው ለዚህኛው ሕይወት ብቻ ሳይሆን ለዘላለም ሕይወት ክብር ተስፋ ነው ያመንነው። ስሙ ይባረክ። ይሄን ደግሞ ያደረገልን ጌታ ራሱ ነው። ቅድም እንዳየነው ጸጋና እምነት ከእግዚአብሔር የተሰጠን ነገር ነው። ከእግዚአብሔር የጀመረ በእግዚአብሔር ፍጻሜ የሚያገኝ እግዚአብሔር ለሰው ልጅ ሁሉ የያዘለት የክብር ተስፋ አለው ለአማኝ። ስሙ ይባረክ። እምነት እንደምታውቁት ያን የማይታየውን ነገር እውነት እንደሆነ ወደፊትም ተስፋዎች ሁሉ በትክክል እንደሚፈጸሙ እርግጠኛ የምንሆንበት ነገር ነው እምነት። የዕብራውያን ጸሐፊ ምዕራፍ 11 ቁጥር 1 ላይ የምታዩት ስለ እምነት የሚነግረን ነገር አለ። ሁልጊዜም እምነት ከተስፋ ጋር የተያያዘ ነው። ተስፋ ከሌለ እምነት የለውም። ያ ተስፋ ደግሞ እርግጠኛ የሆነ ተስፋ የሚጨበጥ የእውነትነት ያለው ተስፋ ከእግዚአብሔር የተነገረ ተስፋ በዛ ተስፋ ላይ ነው እምነት የሚኖረው። እምነት የዛን የተስፋችን አሁን ላይ እርግጠኛ መሆናችን ነው። ክብር ለእግዚአብሔር ይሁን። ስሙ ለዘላለም ይባረክ። ስለዚህ የዳነው ወይም ደግሞ ጌታ ኢየሱስ ክርስቶስን በእምነት ስንቀበል የራሳችን ስናደርግ ያገኘነው ትልቁ ተስፋ ወይም ደግሞ የተረጋገጠ ዋስትና ያለው ተስፋ የክብር ተስፋ ነው። የእግዚአብሔር የሰጠን የክብር ተስፋ ነው። ያ የክብር ተስፋ ምንድነው ስንል ገና ስንድን ከእግዚአብሔር ሕይወት የተካፈልናቸው ሕይወቶች እንደምታስታውሱ መዳናችን
ወይም ደግሞ ዛሬ እየተለማመድነው ያለው ህይወት አለ። በመዳናችን ውስጥ ያገኘነው እረፍት፣ በመዳናችን ውስጥ ያገኘነው ደስታ፣ በመዳናችን ውስጥ ያገኘነው እርካታ፣ በመዳናችን ውስጥ ያገኘነው የከበረ ህይወት ያ የዘላለም ክብር ተስፋ ውስን የቀመስነው ነገር ነው። በክርስቶስ ኢየሱስ በኩል ስንመጣ ያ መንፈስ ቅዱስ ወደኛ ሲመጣ ያቀመሰን እግዚአብሔር በዘላለም ዕቅዱ ውስጥ ለዘላለም ከሱ ጋር ሊያኖረን ከሱ ጋር ደግሞ ሊያስደስተን ከሱ ጋር የእርካታን የደስታን ህይወት እንድንለማመድ ገና ሲያስብ ወደዚህ ምድር ሲመጣ ደግሞ ያንን እውነት የምንለማመድበትን መንፈስ ቅዱስን ሰጥቶናል። ስሙ ይባረክ። ሃሌሉያ። ክብር ለስሙ ይሁን። ስለዚህ ይሄ መዳናችን ወይም ደግሞ ይሄ ታላቅ ክብር ተስፋ ምንድነው ብለን ስንጠይቅ ተስፋው መሰረት የሌለው ሳይሆን ወይም ደግሞ የምኞት ሐሳብ ሳይሆን በእርግጠኝነት የምንጠባበቀው የመዳናችን ፍጹምነት ወይም ደግሞ የመዳናችን ሙሉነት ነው። ይሄ አሁን የዳንበት መዳን ጌታ ኢየሱስ ክርስቶስን ስንቀበል ያገኘነው መዳን፣ ያገኘነው ረፍት፣ ያገኘነው እርካታ፣ ያገኘነው ሰላም ፍጹም የሚሆንበት ተስፋ እሱ ለአማኞች የተያዘ የክብር ተስፋ ነው። ስሙ ይባረክ። ሃሌሉያ። ስለዚህ በዚህ ምድር ላይ እያጣጣምነው ያለው በውስን ደረጃ ነው። ለምን ሚለውን እንመለከታለን። የተገደበ ነው። ይሄ ግን የሚሆነው ፍጹምነቱን ወይም ደግሞ በፍጹም ሙላት እኛ ምንደሰትበት ምንለማመድበት ጊዜ ማለት እሷ የአማኞች የክብር ደስታ ቀን ማለት ነው። ያቺ በቅጽበት አይን የምንለወጥበት ክርስቶስን ፊት ለፊት የምናይበት በድንግዝግዝ ስናውቀው የነበረውን ክርስቶስን ደግሞም በውስን መልኩ ስንደሰትበት የነበረውን ህይወት ያን እርካታችንን በውስን መልኩ ያገኘነውን ክብር በሙላት በፍጹምነት የምንገናኝበት ጊዜ ማለት ኢየሱስ በክብር የሚገለጥባት ጊዜ ነች። ጌታ ኢየሱስ ይመጣል፣ በክብር ይገለጣል። ያቺ ቀን የኛ የልጆቹ መገለጫ ቀን ነች። የብዙ ፍጥረት ናፍቆት የሆነች ቀን፣ የኛም የውስጡ ማንነታችን መቃተት የሆነበት ሁልጊዜም በፍላጎት በጥማት ውስጥ የሚኖርበት ያን እርካታ የሚፈልግበትን ማንነት በመዳናችን አግኝተናል። ያ ግን ፍጹም የሆነው ኢየሱስ በክብር ሲገለጥ ነው። ክብር ለስሙ ይሁን። ሃሌሉያ። የእግዚአብሔር ቃል በአዳኛችን በእግዚአብሔር ተስፋችንም በሆነው በክርስቶስ ኢየሱስ ይላል። ማለት ይሄ የክብር ተስፋችን ኢየሱስ ክርስቶስ ነው። ስሙ ይባረክ። እሱ ሲገለጥ የኛ የአማኞች ወይም ደግሞ የዳንን ሰዎች የክብር ተስፋ አብሮ ይገለጣል። ስሙ ይባረክ። ሃሌሉያ። ያ ደግሞ በቅርብ የምንጨብጠው ነው፣ በቅርቡ የምንይዘው ነው። እንግዲህ እንደምታውቁት ብዙ ነገር ወደ መጠናቀቁ ወደ ማለቁ እየሄደ ያለበት ጊዜ ላይ ነን። በቅርቡ ይሄን ተስፋ እንጨብጠዋለን፣ በቅርቡ እንይዘዋለን። ሃሌሉያ። ስሙ ይባረክ። የእግዚአብሔር ቃል ለዚህ ዋስትናችን ነው። እግዚአብሔር በቃሉ ላይ ዋስትና ሰጥቶናል። ይሄንን የክብር መገለጥ የኢየሱስ ክርስቶስን ዳግመኛ መምጣት የኛ የልጆቹ የክብር ተስፋ ነው። የኛ የልጆቹ ሙላት፣ የክብሩ ሙላት፣ የደስታው ሙላት፣ የእውቀት ሙላት፣ የእርካታ ሙላት፣ የክብር ሙላት የሚገለጥበት ቀን ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ያን ደግሞ እንድናይ እግዚአብሔር ፈቅዶልናል። እግዚአብሔር ያንን ጊዜ ቀጥሮልናል። ያ ቀን ቅርብ ነው። ስሙ ይባረክ። ሃሌሉያ። ይሄ የአማኞች የክብር ተስፋ የቀደመው ስርዓት የሚያልፍበት ሁሉ አዲስ የሚሆንበት ፍጥረታት ሁሉ የሚታደሱበት ቀን ነው። አዲስ ሰማይና አዲስ ምድር የሰው ልጆች ፍጹም ሆነው የሚገዙበት የሚመላለሱበት ጊዜ ነው። ክብር ለስሙ ይሁን።
ለዛ ነው ዛሬ ላይ ሆኖ ይሄ እውነት የገባው ሰው ይሄ መዳን ወደ ህይወቱ የመጣለት ሰው በውስጡ ይቃትታል። ለምን? ያን ሙሉ ደስታ ይናፍቃል። በውስጡ የተፈጠረው ወይም ደግሞ እግዚአብሔር በልጁ በኢየሱስ ክርስቶስ ሰው ሲያምን ያደረገው ያ የገባው መንፈስ ቅዱስ ሙሉ የሆነውን ድርሻ ሙሉ የሆነውን ያን ውርስ ሊሰጠው ነው እንደ መያዣ የመጣው። ለምን? የእግዚአብሔር ቃል የሚነግረን እሱን ነው። የሁለተኛ ቆሮንቶስ 5:4 ላይ ሄደን ስናይ እንደዚህ የሚል ቃል እናገኛለን። በእውነትም የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳን ያለን እኛ ከብዶን እንቃትታለን ይላል። ማለት ይሄ ድንኳን ያለው ጊዜያዊው መኖሪያችን ይሄ ስጋችን ጊዜያዊ ነው። ያ በጊዜያዊ ሰውነት ውስጥ ያለው ማንነት ይሄ ጊዜያዊው ሰውነት በምን እስኪዋጥ ድረስ? በሕይወት እስኪዋጥ ድረስ። ያ ጊዜ ማለት ደግሞ ኢየሱስ በክብር የሚመጣበት ጊዜ ነው። ያንን እንቃትታለን። ያ ምጥ አለብን ከዚህኛው ሰውነት ከዚህ ውስን ማንነት ከዚህ ሙሉ ነገሩን ኤክስፒሪየንስ ከማያረገው ማንነት ይሄ እስኪዋጅ ድረስ እስኪድን ድረስ ውስጣችን ይቃትታል። ስሪታችን እዛ ነው። ስሪታችን እሱ ጋር ነው። ፍጹምነት ያለው እሱ ጋር ነው። ፍጹም ደስታ፣ ፍጹም ክብር፣ ፍጹም እርካታ፣ ፍጹም ሰላም ያለው እሱ ጋር ነው። ለዛ ነው በዚህ ምድር ያለው ነገራችን ማያስደስተን፣ በዚህ ምድር ያለው ምልልሳችን ማያስደስተን፣ ያን እርካታ ማይሰጠን ስሪታችን ስላልሆነ ነው። ስለዚህ ከዚህ ድንኳን ውስጥ የምንወጣበት ጊዜ ይናፍቀናል። ይሄ የሚሞተው ማንነት በምን መዋጥ አለበት? በሕይወት መዋጥ አለበት። ያ ሲሆን ያ ሲፈጸም ያን ደግሞ እንዲሆን ማስተማማኝ ዋስትና ተሰጥቶናል። ይሄው ክፍል ይነግረናል። እዛው ቁጥር 4 ቁጥር 5 ላይ ደግሞ ነገር ግን ለዚህ የሰራን እግዚአብሔር ነው ማለት በዚህኛው እንዳንረካ ነገር ግን ያኛውን እንዲናፍቅ እንዲቃትት ያደረገን የሰራን ማን ነው? እሱ እግዚአብሔር ነው። ብቻ መስራት አይደለም፣ እሱም የመንፈሱን መያዣ ሰጠን ይላል። ማለት ሙሉ ለሙሉ የራሱ እስኪያረገን ድረስ ለዛ ክፍያ የሚሆን ቀብድ ቅድመ ክፍያ መንፈስ ቅዱስን አስያዘን። አሁን በእኛ ውስጥ ያለው መንፈስ ቅዱስ አብሮ ለእኛ የሚቃትተው ከድካማችን ጎን የሚቆምበት ምክንያት የኛ የክብር ፍጻሜ ከፊት ስላለ ነው። ሃሌሉያ! ይሄ ምድር ጊዜያዊ መኖሪያችን ነው። ይሄ ሰውነት ድንኳን ነው። አንድ ቀን ይፈርሳል። ፍጹም የሆነውን ማንነት ፍጹም የሆነውን ሰውነት እግዚአብሔር ጋር በሙላት የሚቀርበውን ማንነት በደስታ በሱ ፊት የሚቆመውን ማንነት የምንቀበልበት ቀን ቅርብ ነው። ያ ቀን ኢየሱስ ሲገለጥ ይሆናል። ክብር ለስሙ ይሁን። ሃሌሉያ! ያ ቀን ሲመጣ ደግሞ ራእይ ምዕራፍ 21 ላይ ቁጥር 4 ላይ እንዲህ ይላል። ያ ቀን ሲመጣ ምን ይሆናል? ይሄ የሚሞተው ሰውነት ሲዋጥ ምን ይሆናል ካላችሁ ቅድም እንዳልነው ሁሉ አዲስ የሚሆንበት ጊዜ ላይ የቀድሞው ስርዓት በሚያልፍበት ጊዜ ላይ እንዲህ ይሆናል። እንባዎች ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ አይሆንም። ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏልና ብሎ ሲናገር ሰማው። በዙፋኑም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህ ቃሎች የታመኑና እውነተኞች ናቸው። ይሄ ተስፋ የታመነና እውነተኛ ነው። ለምን? እግዚአብሔር በዙፋኑ ላይ ያለው እግዚአብሔር የተናገረው እውነት ነው። ክብር ለስሙ ይሁን። ስሙ ይባረክ። የሚሞተው ወይም ደግሞ ቅድም ያልነው ይሄ ሰውነት በማይሞተው በማይደክመው ለሞት ተላልፎ ከተሰጠው ሰውነት ስንላቀቅ የሚሆነው ቀን ማለት ያ ለቅዱሳን ክርስቶስን ለሚያምኑ ለአማኞች የተያዘ የክብር ተስፋ ቀን ነው። ስሙ ለዘላለም ይባረክ። ፍጥረት ሁሉ እኛን ለማየት
የሚቃትትበት ቀን። ምክንያቱም አሁን ያለው ቅድም እንዳልኳችሁ የተወሰነው አካላችን የሚቀየርበት ቀን። ስሙ ይባረክ። ይህን እውነት ሮሜ ምዕራፍ 8 ላይ እናገኘዋለን። ምዕራፍ 8 ቁጥር 18 ላይ ጀምሮ ስታነቡት የሚነግረን ትልቅ እውነት አለ። ክብር ለስሙ ይሁን። የክብር ተስፋ ይጠብቀናል። አሜን። የክብር ተስፋ አለን ለሁላችን። ሃሌሉያ። ክርስትናችን መዳናችን ይዞልን የመጣው የክብር ተስፋ አለ። የማይሞተውን ሕያው የሆነውን ከእግዚአብሔር ጋር ለዘላለም የሚኖረውን ማንነት የምንካፈልበትን ተስፋ ይዞልናል መዳናችን። እንኳን ደስ ያላችሁ። ሃሌሉያ። የእግዚአብሔር ቃል ቁጥር 18 ላይ ሮሜ 8 ለኛም ይገለጥ ዘንድ ካለው ክብር ጋራ ቢመዛዘን፣ ለቅዱሳን ማለት ነው። ለኛ ሊገለጥ ዘንድ ካለው ክብር ጋር፣ ያ የክብር ተስፋችን ኢየሱስ ክርስቶስ ሊገለጥ ካለው ተስፋችን ጋር እኛም ከሱ ጋር የምንከብርበትን የምንነግስበትን ሕይወት የምንቀበልበት ያ ጊዜ አሁን ካለው ጋራ ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና፣ ፍጥረት ለከንቱነት ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለንና፣ እርሱም ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችንን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን። በተስፋ ድነናልና። ነገር ግን ተስፋ የሚያደርጉት ነገር ቢታይ ተስፋ አይደለም። የሚያየውን ግን ተስፋ ብናደርግ በትዕግስት እንጠባበቃለን ይላል። በዚህ ክፍል ላይ ሚነግረን የኛ የክብር መገለጥ ተስፋ የፍጥረትም አብሮ የመታደስ ተስፋን ይዟል። ክብር ለእግዚአብሔር ይሁን። የእግዚአብሔር ልጆች የሚጠባበቁት በተስፋ የዳኑ የእግዚአብሔር ልጆች የሚጠባበቁት የክብር ተስፋ አለ። ያ የክብር ተስፋ ደግሞ በመቃተት የሚጠበቅ ወይም ደግሞ ሴት ልጅ ምጧን ሲመጣባት የምታቃስተው መቃሰት ወይም ደግሞ አቃሰት ወይም ደግሞ ያ የምጥ ህመም ዘላቂ ህመም አይደለም። ወዴት የሚያስናፍቅ ህመም ነው? ልጁን እስከ መረከብ ያለ ህመም ነው። እስከ ደስታው ድረስ ያለ ህመም ነው። አሁንም በእኛ ውስጥ ያለው ያ መቃተት፣ ያ መጠባበቅ ጌታ ኢየሱስ ክርስቶስ የያዘልንን የክብር ተስፋ እስክንገናኝ ያለ መቃተት ነው። ለምን? ይሄኛው ውስን ነው፣ የተገደበ ነው። በሙላት እግዚአብሔር የሰጠንን የመዳንን ተስፋ የምንለማመደው ጌታ ኢየሱስ ክርስቶስ በክብር ሲመጣ ነው። ክብር ለእግዚአብሔር ይሁን። ስሙ ለዘላለም የተባረከ ይሁን። ሃሌሉያ። ይሄ የተረጋገጠ ተስፋ የአማኞች ተስፋ፣ የክብር ተስፋ ቅድም እንዳልኳችሁ የኢየሱስ ክርስቶስ መገለጥ የኛም የልጆቹ መገለጥ። በምን መገለጥ? በክብር መገለጥ፣ በክብር መምጣት። ይሄ የሚሞተው ማንነት በማይሞተው ማንነት መለወጥ፣ የሞቱ ደግሞ እንደገና በትንሣኤ አካል መነሳት ተስፋ። ይሄ እጅግ የከበረ የላቀ ተስፋ ነው። ስሙ ይባረክ። ሃሌሉያ። ይሄ ተስፋ ዋስትና ያለው የተረጋገጠ ተስፋ ነው። የክብር ተስፋችን ዋስትና ያለው የተረጋገጠ ተስፋ ነው። ለምን ካላችሁኝ፣ ቅድም ስናነብ የመንፈሱን መያዣ ሰጥቶናል። መንፈስ ቅዱስ በእኛ ውስጥ ያለው ይህን እውነት እንደሆነ ሊያረጋግጥልን ነው። እሱ ከመንፈሳችን ጋር አብሮ ሊመሰክር ነው ከኛ ጋር ያለው። ስሙ ይባረክ።
ክብር ለስሙ ይሁን። ቲቶም ላይ ሄዳችሁ ይህንኑ ሐሳብ ታገኛላችሁ። ምዕራፍ 3 ቁጥር 6-7 ያን መንፈስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው ይላል። ማለት ይሄን የዘላለም ሕይወት ተስፋ የዘላለም ክብር ተስፋ ወራሾች እንድንሆን እግዚአብሔር በልጁ በኢየሱስ ክርስቶስ በኩል መንፈሱን ምን አደረገው? አትርፎ በቂ አድርጎ አፈሰሰው ይላል። ይሄ ዋስትናችን ነው። የኢየሱስ ክርስቶስን የመገለጡን ተስፋ ለምንጠባበቅ ደግሞም የኛን መገለጥ ተስፋ ለምንጠባበቅ ዋስትናችን ነው። ኢየሱስ ይመጣል። ኢየሱስ በክብር ይገለጣል። እኛም አብረን ከሱ ጋር እንገለጣለን። ሃሌሉያ! ተስፋችን እውን ይሆናል። ለምን? እግዚአብሔር በልጁ በኩል መንፈሱን አትረፍርፎ በእኛ ላይ አፍስሶታል። ክብር ለስሙ ይሁን። የመንፈሱን መያዣ ሰጥቶናል። የመንፈሱን ፍሬ ቀምሰናል። አሁን በመንፈስ ቅዱስ በኩል ያን የቀመስነውን ደስታ፣ ያን የቀመስነውን ክብር፣ ያን የቀመስነውን ሰላም፣ ያን የቀመስነውን እርካታ ፍጹም ሊያደርገው ኢየሱስ ሊወስደን ይመጣል። ተዘጋጅታችኋል ግን ወይስ ዝም ብዬ ብቻዬን ነው የምለፈልፈው? ዝግጁ ናችሁ? ኢየሱስ ይመጣል። የክብር ተስፋችን ኢየሱስ ይመጣል። ኢየሱስ ይመጣል። የዚህ ዓለም ነገር ያደከማችሁ ያታከታችሁ ኢየሱስ ይመጣል። ሁሉን ይቀይራል። ሁሉን አዲስ ያደርጋል። ሕይወታችንን እንደ አሁን እንዳለው ሳይሆን እሱ ጋር ለመቅረብ የሚችል አድርጎ አዲሱን ሰማይና አዲሱ ምድር ላይ ገዢ አድርጎ ኢየሱስ ይመጣል። ሊቀይረን ሊወስደን ይመጣል። ሃሌሉያ! ክብር ለስሙ ይሁን። ጳውሎስ እንደዚህ ይላል፣ እነሆ አንድ ምስጢር እነግራችኋለሁ አለ። ምንድነው ምስጢሩ? ሁላችን አናንቀላፋም፣ ነገር ግን ሁላችን እንለወጣለን። ይሄ በክርስቶስ ኢየሱስ ለዳኑ ሰዎች የተገለጠ ምስጢር ነው። ክርስቶስን ላወቁ ለአማኞች የተገለጠው ምስጢር ሁላችን አናንቀላፋም፣ ሁላችን ግን እንለወጣለን። ይሄ ትልቅ ተስፋ ነው። እንለወጣለን። ብንሞት እንኳ በማይሞት ሰውነት እንቀየራለን፣ እንለወጣለን። ክብር ለስሙ ይሁን። ይህም የሚሆነው የመጨረሻው መለከት ሲነፋ ድንገት በቅጽበት ዓይን ነው ይላል። መለከት ይነፋል፣ ሙታን የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ምናልባት እዚህ ከቆየን፣ ምናልባት ካልሄድን፣ ጌታ ኢየሱስ ክርስቶስ በዚህ ወቅት ከመጣ ይሄ ትልቅ የክብር ተስፋችን ነው። በክርስቶስ ለሆንን፣ ክርስቶስን ለተቀበልን፣ ከክርስቶስ ጋር እየተጓዝን ላለን ሰዎች ትልቅ ተስፋችን የክብር ተስፋ አለን። አንጠፋም፣ ሞተን አንቀርም። ኢየሱስ ይመጣል፣ በክብር ይወስደናል፣ በክብር ይለውጠናል። ሃሌሉያ! ክብር ለስሙ ይሁን። ስለዚህ ያመነው ጌታ የተረጋገጠ ተስፋ ሰጥቶናል። ይሄ ተስፋ ሰማይ ያዘጋጀው ተስፋ ነው። እንደምታውቁት ሰማይ አስቀድሞ የወሰነው ተስፋ ነው። አስቀድሞ ያቀደው ተስፋ ነው። ልጁን ኢየሱስ ክርስቶስን እንድንመስል ቀድሞ ሥላሴ የመከረበት ጉዳይ ነው። ያቀደበት ጉዳይ ነው። ቆላስይስ 1 ላይ እሱን ታገኛላችሁ። የተጠራንበት ተስፋ ነው። የተጠበቅንለት ተስፋ ነው። ስሙ ይባረክ። ይሄ የነፍሳችን መልህቅ ነው። ሕይወታችንን ወዴትም እንዳትሄድ የያዛት ተስፋ ማለት የክብር ተስፋችን ነው። ስሙ ይባረክ። ሃሌሉያ! በእግዚአብሔር ኃይል የተጠበቅንለት ተስፋ ነው። በእግዚአብሔር ጸጋ የተጠበቅንለት ተስፋ ነው። ክብር ለስሙ ይሁን። ሃሌሉያ! ሌላው ዋስትናው በእግዚአብሔር በጎ ፈቃድ፣ በእግዚአብሔር በማይለወጥ ፍቅር ላይ የተመሰረተ ተስፋ ነው።
ይሄ ተስፋ በእግዚአብሔር በጎ ፈቃድ እና በእግዚአብሔር ማይለወጥ ፍቅር ላይ የተመሰረተ ነው። ማንሰጋበት ማንፈራበት ተስፋ፣ ከእጁ ወድቅ ይሆንን ብለን የማንጠራጠርበት ተስፋ፣ እግዚአብሔር ራሱ ከኛ ጋር የሆነበት ተስፋ፣ በበጎ ፈቃዱ ወደኛ ያመጣው ተስፋ ነው። የአማኞች የዳኑ ሰዎች የክብር ተስፋ። ስሙ ለዘላለም ይባረክ። ሃሌሉያ። የመዳናችን የክብራችን ተስፋ ዋስትና ያለው ተስፋ ነው። ቀደም ባነበብነው ሮሜ ምዕራፍ 8 ላይ ቀጥሎ ባሉት ክፍል ላይ ስትመለከቱ የምታዩት እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ከእግዚአብሔር ፍቅር ማንም እንዳይለየኝ ተረድቻለሁ አለ። ሞት፣ ከፍታ፣ ዝቅታ፣ ማግኘት፣ ማጣት፣ ዝርዝሮቹን ሁሉ የትኛውም ኃይል በሰማይ ያለው በምድር ያለው መላእክት ቢሆኑ ይሄ መሰረቱ እግዚአብሔር ራሱ የሆነበት ፈቃዱ ምክሩ ራሱ ያደረገበት የማይለወጠው ፍቅር ያረፈበት ደግሞም ኢየሱስ ክርስቶስ ሳይሰሰት ሳይራራ የተሰጠበት ተስፋ የመዳናችን ተስፋ ዘላቂ ተስፋ። ክብር ለስሙ ይሁን። ስሙ ይባረክ። ዋስትና ያለው ተስፋ አለን። በእግዚአብሔር መልካም ፈቃድ ላይ የተመሰረተ ተስፋ አለን። ክብር ለስሙ ይሁን። ሃሌሉያ። ስሙ ይባረክ። ስለዚህ ዛሬ ላሳስባችሁ የፈለኩት ይህን እውነት ነው። አማኝ የከበረ ተስፋ አለው። ተስፋዬ ምንድነው ለምትሉ የክብር ተስፋ አላችሁ። ያ የክብር ተስፋ ኢየሱስ ይመጣል። ያ የክብር ተስፋ ኢየሱስ ሲመጣ እናንተም ልጆቹ አብራችሁ ለመክበር ትለወጣላችሁ፣ ትነሳላችሁ። በማይሞተው ማንነት ለዘላለም ከሱ ጋር አብሮ በሚኖር ማንነት ትነሳላችሁ። ስሙ ይባረክ። ሃሌሉያ። ክብር ለስሙ ይሁን። ስለዚህ በዚህ ተስፋ ላይ ልናተኩር፣ አይናችንን እሱ ላይ ልናደርግ፣ በዚህ ተስፋ ሁልጊዜም ልባችንን ልንሞላው ያስፈልገናል። ልባችን በዚህ የክብር ተስፋ መገለጥ ልንሞላው ያስፈልጋል። ይሄንን ሁልጊዜ ማስታወስ ያስፈልጋል። የእግዚአብሔር ቃል የሚናገረው የቆየ ተስፋ የዘገየች ተስፋ ልብን ታሳዝናለች ይላል። ስለዚህ ሁልጊዜ ይሄን ተስፋ መቀስቀስ ያስፈልጋል። ይሄን በዚህ ተስፋ ላይ ልባችንን ማድረግ አለብን። ቅድም ስናነብ ሮሜ ምዕራፍ 8 ላይ ምን ይላል? ይሄኛው ተስፋ እጅግ የላቀ ነው። አሁን በዚህ ዘመን ካለው ስቃይ ጋር ሲስተያይ የሚጠብቀን በክርስቶስ ኢየሱስ በመሆናችን የምንጠባበቀው ተስፋ እጅግ የላቀ ተስፋ ነው። እጅግ የከበረ ተስፋ ነው ይለናል። ለምን? ይሄ ተስፋ የክብር ተስፋ ስለሆነ፣ ይሄ ተስፋ የዘላለም ሕይወት ተስፋ ስለሆነ፣ ይሄ ተስፋ ለመውረስ ወይም ደግሞ በእግዚአብሔር የተረጋገጠ ተስፋ ስለሆነ፣ እግዚአብሔር ማረጋገጫ የሰጠው ተስፋ ስለሆነ፣ እንዲሁ ምኞት ስላልሆነ እውነተኛ የሆነ እርግጠኛ የሆነ ተስፋ ስለሆነ በዚህ ትኩረታችንን ልናደርግ ሁልጊዜም በክብር ተስፋችን ላይ አይኖቻችንን ልናደርግ ያስፈልገናል። ምክንያቱም በዚህ ዓለም ካለው ስቃይ የተነሳ ተስፋ ቆርጠን እንዳንወድቅ፣ ግራ ተጋብቶን እንዳንወድቅ፣ ሁልጊዜም እግዚአብሔር ከሰጠን ከዚህ ተስፋ እንዳንጎድል፣ ደግሞም ከዚህ ተስፋ ሙላት እንዳንጎድል፣ ይሄንን በዚህ ተስፋ ውስጥ ያለውን ሰላም፣ በዚህ ተስፋ ውስጥ ያለውን ክብር፣ በዚህ ተስፋ ውስጥ ያለውን ደስታ፣ በዚህ ተስፋ ውስጥ ያለውን እርካታ እንዳናጣ ሁልጊዜም እንድንለማመደው እዛም ይጠብቀንን እዚሁ እንድንቀምሰው ተፈቅዶልናል። መንፈስ ቅዱስ በእኛ ውስጥ ያለው ያንን በሕይወታችን እንድንለማመደው ነው። በዛ ሙላት ተስፋ ውስጥ እንድንኖር ነው። ያን እንድንናፍቀው ነው። እንደገና በተለማመድነው ቁጥር በዛ ተስፋ በዛ ክብር ሕይወታችን በተለማመደ ቁጥር ሁልጊዜም የዛ ናፍቆት
ናፍቆት እንዲያድርብን፣ የዛ ረሃብ እንዲያድርብን፣ የዛ ጥማት እንዲያድርብን ሁልጊዜም በዚህ ተስፋ ላይ ትኩረታችንን ማድረግ አለብን። አይኖቻችን እዚህ ላይ መትከል አለብን። ከዚህ መዛነፍ የለብንም። ለምን? ይሄ የክብር ተስፋ ሌላ ተስፋ የሚያስናፍቅ የኢየሱስን መምጣት የሚያስቸኩል ደግሞም እግዚአብሔርን ለማገልገል ራሳችንን እንድንሰጥ የሚያደርግ ተስፋ ነው። እንዳንተኛ፣ እንዳንዘነጋ፣ ቸል እንዳንል የሚያደርግ ተስፋ ነው። ስሙ ለዘላለም የተባረከ ይሁን። ሃሌሉያ። ሌላው ራሳችንን እያነጻን እንድንኖር የሚያደርግ ተስፋ ነው። በዚህ ተስፋ ላይ ትኩረት ማድረግ አለብን። ለምን? ሁልጊዜም ያ የምንጠብቀው ተስፋችን ንጹህ የሆነ ነው። ቅድም እንዳልነው ፍጹም የሆነ ነው፣ ሙሉ የሆነ ነው፣ ምንም ጎደሎ የሌለበት፣ እንከን የሌለበት ተስፋ ነው። ያን የሚጠባበቅ ለዛ የታጨ ሰው፣ ያ ተስፋ ከፊቱ ያለ ሰው ሁልጊዜም ራሱን ንጹህ እያደረገ እንዲሄድ ያደርገዋል። ትኩረቱን ሁልጊዜ በዚህ ተስፋ ላይ ማድረግ፣ ሕይወታችንን በዚህ ተስፋ ላይ መቃኘት፣ ኑሯችንን፣ የቫልዩ ሲስተማችንን ሁሉ ከዚህ ጋር አስተሳስሮ መሄድ ሁልጊዜም የዚህን ሙላት፣ የዚህን ፍጹምነት፣ የዚህን ንጽህና የሚጠብቅ ሰው ያ የሚጠብቅበትን ሕይወት በዚህ ምድር ላይ እንዲኖር ይረዳዋል። የእግዚአብሔር ቃል አንደኛ ዮሐንስ መልእክት 3 ላይ ይህን ሐሳብ ይነግረናል። ምን ይላል? ወንድሞች ሆይ አሁን የእግዚአብሔር ልጆች ነን፣ ምን እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን። በእርሱም ይህን ተስፋ የሚያደርግ ሁሉ እሱ ንጹህ እንደሆነ ራሱን ያነጻል ይላል። ስለዚህ ይህን ተስፋ የሚያደርግ አሁን የእግዚአብሔር ልጆች ነን፣ ነገር ግን ሲገለጥ ምን እንደምንሆን አናቅም። ግን አንድ እውነት እናውቃለን፣ በሚገለጥበት ጊዜ እሱን እንድንመስል እናውቃለን። ፍጹም የሆነውን ኢየሱስ ክርስቶስን በአካሉም በሙላት ያለውን ኢየሱስ ክርስቶስን እሱን እንድንመስል ወደዛ ሙላት ወደዛ ፍጹምነት እንደምንደርስ እናውቃለን። ስለዚህ ይሄ ዕውቀት ያለን ይሄን ያመንን በዚህ እውነት ውስጥ እየተመላለስን ያለን ሁላችን እሱ ንጹህ እንደሆነ እኛ ደግሞ ራሳችንን ንጹህ እናድርግ ይላል። ክብር ለእግዚአብሔር ይሁን። ስለዚህ ሁልጊዜም በዚህ ተስፋ ላይ ማተኮራችን ሌላው የሚጠቅመን እውነት ራሳችንን እያነጻን ራሳችንን ለዚህ እውነት እየለየን እየቀደስን እንድንኖር ያደርገናል። ክብር ለእግዚአብሔር ይሁን። ሌላው ይሄ ፍጹም የሆነው በራሳችን አቅም ወይም ደግሞ በራሳችን ብርታት እንደማንችለው ያሳየናል። ይሄ የከበረ ተስፋ ይሄን የከበረ ተስፋ ሁልጊዜ በዚህ ተስፋ ላይ ትኩረት ማድረጋችን የተጠራንለት የክብር ተስፋ እንድናውቀው እንድንረዳው ይሄን ማስተዋል እንድናገኝ ሌላ ያስፈልገናል። ያ ደግሞ በውስጣችን ያለው መንፈስ ቅዱስ ሁልጊዜ በሱ ላይ እንድንደገፍ፣ ሁልጊዜ ነገራችንን ወደሱ እንድናደርግ፣ ሁልጊዜ በየጊዜው እሱን እንድንሞላው፣ በሱ ጥበብ፣ በሱ ማስተዋል፣ በሱ ዕውቀት እንድንሞላ ያደርገናል። ይሄን ከዘነጋን ግን ማለት ለማወቅ ወይም ደግሞ ይሄን ተስፋ ለመረዳት የምናደርገው ማለት አሁን የቀመስነውን እውነት አሁን ያየነውን ፍሬ በሕይወታችን በዚህ ምድር ላይ ያለን እየተለማመድነው ያለው ሕይወት እጅግ የከበረ ሕይወት ነው። እጅግ ከፍ ያለ የላቀ ሕይወት ነው። ለዚህ ደግሞ መንፈስ ቅዱስ ራሱ ያስፈልገናል። ስለዚህ ሁልጊዜም የመንፈስ ቅዱስ ጥገኞች ያደርገናል። ሁልጊዜ መንፈስ ቅዱስ ሆይ የልቦና አይኔን አብራ እንድንል ግድ ይለናል። ለምን? ምን አለ ጳውሎስ? የመጥራቱን ተስፋ ታውቁ ዘንድ የልቦናችሁ አይኖች እንዲበሩ ጸልያለሁ አለ። ማለት ይሄ የተጠራንበት ተስፋ እኛ በራሳችን ዕውቀት ጨርሰን የምናውቀው አይደለም፣ የምንረዳው አይደለም። ማስተዋል እንድንችል እንድንረዳው ለዚህ ራሳችንን ሕይወታችንን በዚህ ሕይወት ውስጥ እንድንቃኘው በዚህ ሕይወት ምልልስ ውስጥ እንድናደርገው የሚያደርገን የመንፈስ ቅዱስ
የዓይኖቻችን የውስጥ ዓይኖቻችን የውስጥ ማንነታችን ማስተዋል ብርሃን መረዳት ሲመጣ ነው። ለዛ ሁል ጊዜ እንድንጸልይ ያስገድደናል። ይሄን ተስፋ ማስታወሳችን ይሄን ተስፋ ላይ ትኩረት ማድረጋችን የሚረዳን እውነት እሱ ነው። ይሄ የበራልን እውነት የመጣልን ተስፋ እግዚአብሔር የያዘልን የከበረ ተስፋ ኢየሱስ ክርስቶስን በማመን ያገኘነው ተስፋ መንፈስ ቅዱስ ሁል ጊዜ የልቦና ዓይኖቻችንን እንዲያበራ እንድንጠይቀው እንድንጸልይ በሱ እንድንደገፍ ያደርገናል። ስሙ ለዘላለም ይባረክ። ሃሌሉያ። ጌታ ኢየሱስ ይመጣል። የክብር ተስፋችን ይመጣል። እሱ በቅርብ ቀን ይገለጣል። እኛም እንገለጣለን። በዚያ በክብር ማንነት በዚያ በማይሞት ማንነት እግዚአብሔር በያዘልን ማንነት እንገለጣለን። ደስ ይበላችሁ። በዚህ ምድር ባለው ነገር በየትኛውም የሕይወት ውጣ ውረድ ውስጥ ጌታ ኢየሱስ ክርስቶስ የሰጠን ትልቁ ተስፋ የመዳናችን ተስፋ ክርስቶስን በማወቃችን ያገኘነው ተስፋችን ኢየሱስ ክርስቶስ ይገለጣል። በእኛ ውስጥ ደግሞ አለ። የእግዚአብሔር ቃል የሚነግረን ምንድነው? የቆላስይስ ምዕራፍ 1 ቁጥር 27 ላይ ምን ይለናል? በእናንተ ውስጥ ያለው የክብር መገለጥ ተስፋችን ኢየሱስ ክርስቶስ ነው ይላል። አሁን በውስጣችን አለ። ያ ምስጢር ተገልጦልናል። ያ ምስጢር በርቶልናል። የወደፊቱ ምስጢር የወደፊት ተስፋችን ኢየሱስ ክርስቶስ ፊት ለፊት የምናየው ተስፋችን ኢየሱስ አሁን በእኛ ውስጥ ያለው ኢየሱስ የክብር ተስፋችን ነው። የዘላለም ሕይወት የክብር ተስፋችን ነው። ስሙ ለዘላለም ይባረክ። የትንሣኤን አካል የምንለብስበት ጊዜ እሱ ቅርብ ነው። ክብር ለስሙ ይሁን። ክብር ለስሙ ይሁን። ስሙ ይባረክ። እንኳን ደስ ያላችሁ በጌታ የሆናችሁ ጌታን ያገኛችሁ ይሄ ብርሃን የበራላችሁ ይሄን እምነት ያገኛችሁ እንኳን ደስ ያላችሁ። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን፣ አሜን፣ አሜን።